ዛሬም እንደተለመደው በአስደናቂ የመንግስት ሰማይና የሲኦል ጉብኝት ምስክርነት ተገናኝተናል። ወደ ምስክርነቱ እንለፍ። የሬቨረንድ ዮንግ ታንግ ምስክርነት። ሰው የሞተ ያለ ምን እንደሚያጋጥመው ታውቃላችሁ? ከሞተ በኋላ ወዲያው የሚያየው ምንድን ነው? ከዚያ በኋላስ ነፍሱ ወዴት ነው የምትሄደው? እርሱ ሞትን አይቷል፣ ሲኦልም ገነትም ነበረ፣ ከሞትም ተነሳ። መግቢያ። ስሜ ዮንግ ታንግ ይባላል። ከማያንማር ወይም በርማ የቺን ጎሳ አባል ነኝ። ይህ ጎሳ ከማያንማር ጎሳዎች አንዱ ነው። የመጣሁትም ከድሃ ባህላዊ ገበሬ ቤተሰብ ነው። በኤፕሪል 3 1958 እንደ ኤሮፓያን አቆጣጠር ተወለድኩ። በቺን ግዛት ውስጥ ትንሽዬ መንደር ውስጥ አደግኩ። ሕይወትና የኋላ ታሪክ። በቤተሰቤ ውስጥ ከነበረው የገንዘብ ችግር የተነሳ 9ኛ ክፍል እያለሁ ትምህርቴን አቋረጥኩ። ከዚያም ከቤተሰቦቼ ጋር መስራት ጀመርኩ። በዚያ ወቅት ቤተሰቦቼ የልማድ ክርስቲያኖች ብቻ ነበሩ። ከሞቱ በኋላ የት እንደሚሄዱ አያውቁም ነበር። ከጓደኞቼ አንዱ ዮንግ ታንግ ከሞትክ በኋላ የት የምትሄድ ይመስልሃል ብሎ ጠየቀኝ። ልመልስለት አልቻልኩም። ስሞት ነፍሴ ገነት ትሂድ ሲኦል በራሴ እርግጠኛ አልነበርኩም። ለእኔ ገነት ተረት ተረት ወይም የማይመስል ታሪክ ነበር የሚመስለኝ። ለመረዳት ከባድ፣ ለመቀበልም አስቸጋሪ ነበረ። ኢየሱስ ክርስቶስን እንደ አዳኜ መቀበል ምን ማለት እንደሆነ አልገባኝም ነበር። በ1980 በጸደይ ወራት በመንደራችን የመጽሐፍ ቅዱስ ትምህርታዊ ጉባኤ ወይም ሴሚናር ነበር። ጉባኤውን ከመጀመሪያው እስከ መጨረሻው ጀምሮ ታደምኩ። ከጉባኤው በኢየሱስ ክርስቶስ ስለ መዳን አወቅኩ። ከዚያም ጊዜ ጀምሮ ኢየሱስ ክርስቶስ እንደ ግል አዳኜ በሙሉ ልቤ ተቀበልኩት። በ1980 በጴንጤኮስቴ ቀን የመንደሩ ሰው ሁሉ ለ3 ቀን ጾምና ጸሎት ወደ ተራራ ወጣ። በጾም ጸሎቱ የመጨረሻ ቀን የመንፈስ ቅዱስን ኃይል ተለማመድኩ። ሰውነቴ ሁሉ ሲሟሟቅ ተሰማኝ። የማይነገር ሰላም ተሰማኝ። በልቤም ረፍትና ሐሴት። ከጥርጣሬም ጥላ ባሻገር አዲስ ፍጥረት እንደሆንኩና ዘላለማዊ ሕይወት እንደነበረኝ አወቅኩ። በጾምና በጸሎት በክርስቶስ የመዳንን ማረጋገጫ አገኘሁ። ስሞትን ለገነት እንደምሆን ሙሉ መተማመን ወይም ድፍረት ነበረኝ። ከባድ ሕመምና ሞት። ትዳር ከያዝኩ ብዙም ሳይቆይ እኔና ባለቤቴ ካላይ ውስጥ ወደሚገኝ ታየር ጎንግ መንደር ተዘዋወርን። በማያንማር ውስጥ የሳጋይ ግዛት አካል ሲሆን በዚያ የእርሻ ውስጥ እንሰራ ነበር። ከጥቂት ዓመታት በኋላ ኦገስት 1984 መጀመሪያ አካባቢ በጽኑ ታመምኩ። ለብዙ ቀናት የአልጋ ቁራኛ ሆንኩ። ምግብ መብላት አልችልም ነበር። ባለቤቴ የተቻላትን ብትንከባከበኝም ሁኔታ እየባሰ መጣ። ብዙም ልኖር እንደማልችል ስትረዳ ለቤተሰብ አባላቶች፣ ዘመዶቼና ጓደኞቼ ሁሉ እንዲጎበኙኝና ለመጨረሻ ጊዜ እንዲያዩኝ በፍጥነት አሳወቀች። ስለ ሁኔታዬም በሰሙበት ፍጥነት ሁሉ መጥተው ጎበኙኝ። ኦገስት 13 ከምሽቱ 1 ሰዓት አካባቢ የደም ዝውውሬ ትክክል እንዳልሆነ በሰውነቴ አወቅኩ። እሁድ ነበርና ሁሉም የቤተሰብ አባላት፣ ዘመዶቼና ጓደኞቼ ከባለቤቴ በስተቀር ለምሽት የአምልኮ አገልግሎት ወደ ቤተ ክርስቲያን ሄደዋል። ባለቤቴም ደክሟት ስለነበር እንቅልፍ ወሰዳት። ቀስ በቀስ በሰውነቴ ላይ አስገራሚ ለውጥ አጋጠመኝ። በጣም ተጨንቄ ነበርና ዛሬ መጨረሻ ቀኔ ነው፣ በቅርቡ መሞቴ ነው ብዬ አሰብኩ። የመሰናበቻ ቃል ልነግራት ባለቤቴን ለመቀስቀስ ፈለግኩ። ነገር ግን ሐዘን እንዲሰማት ስላልፈለግኩ ሐሳቤን ቀየርኩ። የእግር ጣቶቼን ቅዝቃዜ ይሰማኝ ጀመር። ብዙም ሳይቆይ እግሮቼ፣ የእጆቼ ጣቶችና መላ ሰውነቴ መቀዝቀዝ ጀመረ። ለመንቀሳቀስ ሞከርኩ፣ ግን አልቻልኩም።
በአይምሮዬ ለራሴ እንዲህ አልኩ፣ ተመልከት፣ ሰውነቴ የማይንቀሳቀስ ሆኗል። አይኖቼን ማንቀሳቀስ አልችልም። አፌ ግጥም ብሎ ተዘግቷል፣ ሊከፈት አይችልም። ከዚህም ይህ የተለመደ ቅዝቃዜ እንዳልሆነ ተሰማኝ። እነዚህ የሞት ምልክቶች ነበሩ። ሞትን ልቋቋመው ወይም ልቃወመው አልችልም። ሆኖም ግን የት ልሄድ እንደምችል አወቅኩ። በገነት ነው የምሆነው። ባለቤቴን እያየኋት ቀሪውን ዘመኗ ብቻዋን በመሆኗ አሳዘነችኝ። ስለዚህ በሕይወቷ ሙሉ እንዲንከባከባት ወይም እንዲጠብቃት ወደ ያህዌህ ጸለይኩ። ሕይወቴንም በኢየሱስ ስም በያህዌህ እጅ አሳልፌ ሰጠሁ። ትንሽ ቆይቶ የተከማቸ ጥቁር ደመና ከሰማይ ሲወርድ አየሁ። ምንም እንኳን ከላይ ጣሪያ ቢኖርም አልፎ ሰማይ በትክክል ይታየኝ ነበር። ጥቋቁሮቹ ደመናዎች እየቀረቡኝ ነበር። ከአልጋዬ 3 ጫማ ወይም 90 ሴንቲሜትር አካባቢ ያህል ርቆ ከአልጋዬ በላይ አረፈ። በዚያ ቅጽበት ነፍሴ ከስጋዬ ተለየች። ወደ ገነትና ወደ ሲኦል ጉዞ። ወደ ታች ተመለከትኩና ሰውነቴ ከባለቤቴ አጠገብ ተኝቶ አየሁ። ሙሉ በሙሉ ሕይወት አልባ ሬሳ ነበር። ሰውነቴ እንደሞተ በእርግጥ አውቄ ነበር። በድንገት ረዣዥም አጋንንት ከየአቅጣጫው ሲመጡ አየሁ። በአልጋዬ ዙሪያ ተሰበሰቡና በስጋዬ ላይ አፈጠጡ። ከዚያም ወደ ሰማይ ተመለከትኩና ጮኩ፣ መላእክት እባካችሁ በቶሎ ሰውነቴን ጠብቁት። ያህዌህ ይመስገንና ምንም እንኳን ይመስሉ እንደነበር ባላውቅም ስጮህ ተገለጡ። 5 መላእክት ወዲያውኑ ሰውነቴን ለመጠበቅ ከገነት መጡ። በዚያው ጊዜ በሰውነቴ ዙሪያ ተሰብስበው የነበሩ አጋንንት በቅጽበት ተሰወሩ። በድንገት በመጽሐፍ ቅዱስ ተጽፎ የነበረውን አስታወስኩ። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን 1:14። ከዚያ በኋላ ከፊቴ ምን እንዳለ ተመለከትኩ። በትላልቅ የእሳት ነበልባሎች የሚነድን ስፍራ አየሁ። አስፈሪ ነበር። ከእሳቱ ሺዎች የጠፉ ነፍሳት ሲጮኹ አየሁ። እባካችሁ አድኑን፣ ይህ ቦታ ልንቋቋመው በጣም ከባድ ነው፣ እናም በታላቅ ሕመምና ስቃይ ውስጥ ነን ሳያቸው ልቤ በሐዘን ተወረረ። በድንገት ከሰማይ እንዲህ የሚለኝ ድምፅ ሰማሁ፣ ይህ ሲኦል ነው። ስለ ሲኦል መኖር ከመጽሐፍ ቅዱስ ውስጥ አንብቤያለሁ። አሁን ሲኦል የተባለውን ቦታ በገዛ ዓይኔ አየሁት። እናም የእውነት ነበር። እነዚህ ነፍሳት በእንደዚህ አይነት አስከፊ ስፍራ ለምን እንደሚሰቃዩ አሰብኩ። ጌታም ልቤን አወቀውና መለሰልኝ። በዓለም በሕይወት ሳሉ እንደ ጌታቸው አልተቀበሉኝም። ከሞቱ በኋላ ወዲያው ወደዚህ ስፍራ መጡ። ከዚያም ትልቅ ጥቁር ጉድጓድ አየሁ። በጣም ጥልቅና በኃይል ሊጠፉ በማይችሉ እሳቶች ነበልባሎች የተሞላ ነበር። በጣም አስፈሪ ይመስላል። አንድ ድምፅ ተናገረኝ። ይህ አንድ ቀን ሰይጣን የሚታሰርበት ገሃነም እሳት ነው። ወደ ምድር ራቅ ካለ ከፍታ ላይ ስመለከት ሰዎች ሲመላለሱ፣ ሲሰሩና ሲተኙ፣ ሲበሉና ጊዜያቸውን ሲያሳልፉ አየሁ። በሕይወታቸው መቼም የሚረኩ አልነበሩም። ይህም ወደ መረበሽ ይመራል። ከዚያም በዝብርቅርቅታና መከራ ይፈጸማል። የእውነት ዓለም ለመኖር ጥሩ ቦታ አይደለም። በመከራ ውስጥ ስላለው ዓለም በልቤ ጥልቅ ሐዘን ተሰማኝና የማይቆጣጠሩት እንባ በጉንጮቼ ይፈስ ነበር። ከዚያም መላእክት ከሰማይ ወደ ምድር ያህዌን እያወደሱ ሲመላለሱ አየሁ። ቀጥሎ ጠንካራ የብርሃን ጨረር ከገነት ሲወርድ አየሁ። አንድ መልአክ ወደ ገነት ወሰደኝ። ወደ ገነት ስገባ በሚገርም ሁኔታ ሺዎች ቅዱሳንን አየሁ። ነጫጭ ልብሶችን ለብሰውና እየዘመሩ ነበር። ሃሌሉያ አሜን፣ ያህዌህን አወድሱት። ወደ ገነት በመድረሴ ሞቅ ያለ አቀባበል አደረጉልኝ። የእውነት ነክቶኛል። በምድር ሳለሁ ማንም አላከበረኝም፣ ትኩረትም አልሰጠኝም። ምክንያቱም ተራ ገበሬ ነበርኩ። መጽሐፍ ቅዱስ ይህን መዝግቦታል። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል።
ሉቃስ 5:10 በእርግጥም እውነት ነበር። በፍጹም ሐሴት ተሞልቼ ነበር። በገነት ያሉት እያንዳንዳቸው በሐሴት የተሞሉ ነበሩ። ከዚያም ምንም ሐዘን፣ ሕመም፣ ጭንቀት፣ ረሃብ ሆነ ድካም በገነት እንደሌለ ተረዳሁ። ገነት በያህዌ ክብር የተሞላ ቦታ ነበር። አንድ ሰው በዚህ ምድር ላይ በአጠቃላይ ከ70 እስከ 80 ዓመት ሊኖር ይችላል። ማንም ምን ያህል ሊኖር እንደሚፈልግ መወሰን አይችልም። በያህዌ እይታ በጣም አጭር ጊዜ ነው። ለሰው ልጅ በጣም አስፈላጊው ሊያውቀው የሚገባው ነገር ከሞት በኋላ ወዴት እንደሚሄድ ማወቅ ነው። ሰዎች ለራስ ወዳድነት ጥቅም ለሕይወታቸው ለፍተው ይሰራሉ፣ ነገር ግን በኋላ ላይ ባዶ ሆኖ ያገኙታል። ኢየሱስ ክርስቶስ እንዳዳኛቸው ጌታቸው አድርገው የመቀበል አስፈላጊነት አያሳስባቸውም። በሕይወታቸው ፍጻሜ ነፍሳቸው ለዘላለም ያለ ኢየሱስ በሲኦል ትሰቃያለች። ገነት ሐሴትና ሰላም የተሞላ በእርግጥም በውስጥ ለመኖር መልካም የሆነ ቦታ ነው። ምንም ቃል ገነት ምን ያህል አስደናቂ እንደሆነ ለመግለጽ አይችልም። በገነት ዙሪያውን ስመለከት ምንም ፀሐይ፣ ጨረቃም ሆነ ኮከብ አልነበረም። ነገር ግን ሁሉም ስፍራ በያህዌ ብርሃን ያበራ ነበር። ቦታው ሞቃት አልነበረም። ሰውነቴና መንፈሴ ሁለቱም በያህዌ ብርሃን ሲበረቱ ተሰማኝ። ምንም እንኳ ቤተሰቦቼ፣ ባለቤቴና እህት ወንድሞቼ በምድር በሕይወት ቢሆንም ወደ ዓለም ለመመለስ አልተመኘውም። ምክንያቱም ሕመምና መከራ ከተሞላበት ዓለም ተለይቻለሁና ነው። ሰው በደስታ ዓለም ውስጥ ሆኖ ምን እንደሚሰማው በቃላት ለመግለጽ ለእኔ አስቸጋሪ ነበር። ጌታ ኢየሱስ በድንገት መጣና የስጦታ ሳጥን ሰጠኝ። ለመቀበል ከጌታ ፊት አጎነበስኩ። ቀና ስል ሄዶ ነበር። ከዚያም አንድ መልአክ የራሴን ነጸብራቅ ማየት ወደሚያስችል መንገድ ወሰደኝ። መጽሐፍ ቅዱስ የገነት መንገዶች በወርቅ እንደተሰራ ይጠቅሳል። እውነት እንደሆነ በገዛ ዓይኖች አየሁ። መጽሐፍ ቅዱስ ምንም እንኳን ከሺዎች ዓመታት በፊት ቢጻፍም አሁንም አስፈላጊና ጠቃሚ ነው። ስለ ስነ ፍጥረት መዝግቦና ጽፎ ይዘዋል። ሲኦል ኃላፊና መጪ ጊዜዎች ሁሉ ለሰዎች መዳን በኢየሱስ እንደሚገኝ ይገልጻል። የማንም ታላቅ ሰው ወይም ፈላስፋ ሐሳብ አይደለም። በመጽሐፍ ቅዱስ ውስጥ ያለው እያንዳንዱ ቃል እውነተኛ ነው። ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 14:6 ውድ ወንድሞች፣ ያህዌህ እኔን ከገነት ወደ ምድር የመለሰበት ምክንያት በገነትና በሲኦል ያየሁትን እንዳካፍላችሁ ነው። ገነትና ሲኦል የእውነት አሉ። በምንም መልኩ ከዋሸውና ካታለልኳችሁ ያህዌህ ይፍረድብኝ። መዳንን ያገኙ ዘንድ እያንዳንዱ በኢየሱስ ክርስቶስ እንዲያምኑ የያህዌ መሻት ነው። እርሱ ማንም ለዘላለም በእሳት ባህር እንዲያሳልፍ አይፈልግም። ስለዚህም ይህን ምስክርነት በጥንቃቄ እንድትመለከቱት አሳስባችኋለሁ። በገነት በወርቁ መንገድ ላይ የሄድኩ ሳለ በአማሩ ጌጦች የተሰሩ ደማቅ ወይም የሚያበራ ቤት አየሁ። በምድር ላይ ያለ ማንኛውም ቤት ሊነጻጸረው አይችልም። ባየሁት ጊዜ ተወስጄ ነበር። ያኔ ነው የኢየሱስን ድምፅ ይህ ቤት ለአንተ ነው፣ በዚህ ለዘላለም እንድትኖር እፈቅድልሃለሁ ሲለኝ የሰማሁት። በጣም ነው የተደሰትኩት። የዘላለም ቤቴ ነው። ከዚያም ወደ ቤቱ ሮጥኩና ወደ ውስጥ ለመግባት መግቢያ በር ፈለግኩ። ነገር ግን ኢየሱስ እንዲህ አለ፣ አይደለም ዮንግታንግ፣ ገና ጊዜ አይደለም። አሁንም እኔን ያልተቀበሉ ብዙ ሰዎች አሉ። ልትሄድና መጨረሻቸው በእሳት ባህር እንዳይሆን ልታስጠነቅቃቸው ይገባል። እኔ ወደ ምድር የምመጣበት ጊዜ እየቀረበ ነው። የእውነት በጣም በቅርቡ እመጣለሁ። እስከዚያ ድረስ የብዙዎች ልብ በምስክርነትህ እንዲለወጥና እንደሚቀበሉኝ ተስፋ አደርጋለሁ። ምንም እንኳን ወደ ምድር ለመምጣት ባልፈልግም እምቢ ልለው ወይም ላልታዘዘው ግን አልፈለግኩም። ወደ ዓለም መመለስ። በኋላ ላይ አንድ መልአክ ከሚያምረው ቤቴ ወደ ዓለም መለሰኝ። ከዚያም ለሰዓታት
ቀዝቅዘው ተኝቶ ወደ ነበረው በድን ተመልሼ ገባሁ። ወደ ሰውነቴ ከገባው በኋላ መልአኩ እጇን ገፋ አድርጎ ባለቤቴን ቀሰቀሳት። ነቃችና እኔን ለማየት ሻማውን ለኮሰች። ሰውነቴ እስካሁን ቀዝቃዛ ነበር፣ ምክንያቱም ለ10 ሰዓታት ያህል ሞቼ ነበር። የሞትኩ ስለመሰላት ጮክ ብላ ማልቀስ ጀመረች። በዚህም ምክንያት በአቅራቢያው ያሉ ወይም ጎረቤቶች ሁሉ ተሰበሰቡና በዙሪያዬ ቆሙ። አንዳንዶች ያለቀሱ ነበር። ታላቅ ሐዘን ተሰማኝና ማልቀስ ጀመርኩኝ። በዚያም ሰውነቴ ቀስ እያለ ሞቀ። ባለቤቴ በደስታ ተሞልታ ወደ እኔ ለመቅረብ መጣች። ምግብና ውሃ አበላችኝ። ከንጋቱ 11 ሰዓት ነበር። ሰማዩም በርቶ ነበር። ከምሽቱ 1 ሰዓት እስከ የሚቀጥለው ቀን ከንጋቱ 11 ሰዓት ድረስ ሞቼ ነበር። ያየሁትን የሲኦልን አስፈሪነትና የገነትን ውበት ልረሳው አልችልም። ህልም ወይም ብዥታ አይደለም። ምንም እንኳ ያ ክስተት ከ20 ዓመታት በፊት የሆነ ቢሆንም እስካሁን ድረስ በአይምሮዬ ውስጥ ትላንት የተከሰተ ያህል በግልጽ ተቀምጧል። ስለዚህም ይህ ምስክርነት የጻፍኩት ሰዎች ኢየሱስ ክርስቶስ እንዲያውቁትና እንደ ግል አዳኛቸው ጌታቸው እንዲቀበሉ ለዓለም ለማካፈል ነው። ከዳንኩ በኋላ እኔና ባለቤቴ ወንጌልን ለማካፈል ከአንድ ቦታ ወደ አንድ ቦታ ተጉዘናል። የያህዌንም ቃል ለማወቅ የመጽሐፍ ቅዱስ ትምህርት ቤት ገብተን ተምረናል። ማስታወሻ፣ መጋቢ ወይም ፓስተር ዮንግታንግ ከመጽሐፍ ቅዱስ ትምህርት ቤት ተመርቀዋል። እናም በአሁኑ ጊዜ በያህዌ መንግስት ውስጥ ለመጋቢነት፣ በሰባኪነት፣ በአገልጋይነትና በወንጌላዊነት በማይንማር የሰሜን ሻን ግዛት ውስጥ እያገለገሉ ነው።